የት ነው? የት ነው? ወጥቶ ነው ጋይስ፣ ወጥቶ ነው እያወራ ያለው። ወጥቶ ነው እያወራ ያለው። ጠብቁኝ። እና ጋይሶች እንዴት ናችሁ? ደህና ናችሁ ወይ? ምሽቱ እንዴት ነው? አሸወይና ነው ወይ? ሁሉማ ወደዳችሁት? ጨዋታው ወደዳችሁት? ኧረ በስመ አብ በወንድም ይቀናል። አሁን እንዴት ነው ግን የምታስቡት? እየነገርኳችሁ የእኛን ግንኙነት ምን? አዎ ማለት ነው። እና ጋይሶች አፈቅርሃለሁ አለችው። ለነገሩ ትንሽ እንቆያኛ። እውይ እናሳ ግምጄ በቃ ደህና ደርሺ። ጠዋት እንገናኛለን። በጠዋት ቢግ ላቭ ኤንድ ቢግ ሪስፔክት። ትመቸኛለህ፣ አድናቂ ነኝ። ለመጨረሻ ጊዜ መልካም ሴቶች ማሮች፣ የኔ እናቶች፣ የኔ ወርቆች፣ የኔ አለሞች፣ የከፍታዬ መሰረቶች፣ ድምቀቶቼ፣ ስቀልድ ቀልቼ፣ ደስተኛ ስሆን ደስተኛ ሁኜ፣ ስከፋ ተከፍቼ፣ ተከፍታችሁ አብራችሁኝ የሆነ መሰረት ላይ ለመድረስ ጉዞ ሳረግ አብራችሁኝ ለምትሆኑት እኔ ደስተኛ የሚያደርገኝን ሰው ወዳችሁ ለቁም ነገር እንድበቃ ተራ ነገር እንዳያታልለኝ ትንሽ ነገር እንዳይጥለኝ ለሞራኔ ከፍታ እየሰጣችሁ እዚህ ያደረሳችሁኝ በጣም ነው የምወዳችሁ። እግዚአብሔር ይጠብቃችሁ፣ አላህ ይጠብቃችሁ፣ የምታምኑት እምነት ይጠብቃችሁ። እሺ፣ ወዳችኋለሁኝ፣ አከብራችኋለሁ። እኔ እናንተን በእናንተ እናታችሁ ብቻ ነው የምወዳችሁ። ወይ ከፍታ ስላላችሁ ወይ ከፍ ያለ ነገር ስላደረጋችሁ ወይ ከፍታ ቦታ ላይ ስላላችሁ አይደለም፣ እናንተ ስለሆናችሁ ነው። ሁለተኛ ነገር ደግሞ የኔ መነሻዬ ከእናንተ ቦታ ነበረ። መድረሻዬን ደግሞ አይታችሁ እናንተ እኔ ቦታ ላይ እንድትረገጡ ፈጣሪ ባላችሁበት ይጠብቃችሁ። እወዳችኋለሁ። ለእኔ እወዳችኋለሁ የሚለው ቃል አልገልጸውም። በቃ በአንደበቴ መናገር አልችልም ማለት ትችላላችሁ። ማንኛውም ሰው ይህን ቃል ይጠቀመዋል። እኔ ግን እሱን መጠቀም አልችልም። ይህን ቃል መጠቀም አልችልም እና በጣም ነው መወዳችሁ። እግዚአብሔር ባላችሁበት ይጠብቃችሁ፣ ከፍ ያለ ደረጃ ያደርሳችሁ። ሰውን በሰውነት ውደዱ። እሺ፣ ሰው ከፍ ስላለ ታዋቂ ስለሆነ ስላደገ ምናምን አይደለም። ሰውን ሰው በመሆኑ ብቻ ራስ በራሳችሁ ፎሎ ተደራረጉ። አዳኞቹ ራስ በራሳችሁ ተዋወቁ። በቃ ተንኮል፣ ምቀኝነት፣ እናንተን ለመጣል እኔን ለመጣል መሀላችሁ ሰው ካለ በዛም በዚህም ብላችሁ ሚስጥራችሁን ዝም ብላችሁ እንደኔ አትሆኑ። እሺ ማሮች፣ እውነት የምሬን ነው። አንዳንዴ ብልህነት ይጠቅማል። እንደ እርግብ የዋህ እንደ ባብል ሁን አይደለም የሚለው እና ሚስጥራችሁን ለሰው አታካፍሉ። አደባባይ ነው አውጥተው የሚጥሏችሁ። ሰውን አትደገፉ። ሰው አለኝ አትበሉ። እግዚአብሔር ብቻ ይኖራችሁ። ሽማሮች፣ ፈጣሪ ብቻ ይኖራችሁ። አለኝ አላችሁትም ይሄዳል። የሰው ልጅ በህይወታችሁ ሲመጣ እንደሚሄድ ማወቅ አለባችሁ። ሁላችሁም እከሌ አይደለም፣ ሁላችሁም። እሺ፣ ሰው አትደገፉ። ሰው የተደገፈ ሰው ያ ሰው ድንገት ጥሏችሁ ሲሄድ ትወርቃላችሁ። ስትነሱ ራሱ ለመነሳት ራሱ ጊዜ ይፈጃል። እሺ፣ ራሳችሁን አጠንክራችሁ የሰው ጫጫት የሰው ጋጋታ ሳይሰብራችሁ የሰው መንጫጫት ምንም ሳይመስላችሁ ከፍ ያለ ደረጃ ድረሱልኝ።
ማምላክ ተጠብቃችሁ እሺ። ፈጣሪ ያሰባችሁ እንደ ተንኮላችሁ እንደ ምቀኝነታችሁ ሳይሆን ፈጣሪ እንደ ጥሩ ስራችሁ አይቶ ከፍ ያለ ደረጃ ያደርሳችሁ እሺ። የኔ ቅመሞች፣ የእድገቴ መሰረቶች፣ የኔ ሙሽሮች፣ የኔ ልጆች ማለት አልችልም። እናቶቼ ናችሁ እናንተ ለኔ እናቶቼ ማለት ነው። ማርያምን እናት ታውቃላችሁ። የሆነ ህፃን ልጅ ሊያጠፋ አቧሪያ ላይ ቦል ሲል ቁጥት ብሎ እንትን የሚለው ስነስርዓት የሚያስይዘው የሆነ ከፍታ ላይ እንዲደርስ ልጅ መንገድ እየደለደለ ቤተሰብ አይደለ ከፍ ያለ ደረጃ የሚያደርሰው። እናንተ ለኔ እናቶች ናችሁ። እማምላክን የኪዳነ ምሕረትን ከእናቴ እብላ ካማጠችኝ አላያችሁም። በጣም ነው የምወዳችሁ። በጣም ማልደራደርባችሁ። ጉዞዬን የምቀጥለው እናንተን ባገልግል እንደ ስንቅ ይዤ ነው እሺ። ገባችሁ? ያ ሄደ ያ መጣ ይሄ መጣ ይሄ ሄደ ምንም አይግረማችሁ። ካብዬ ሲጀምር የጀመራችሁ ልጆች አብራችሁኝ ያላችሁ በጣም ረጅም ጊዜ አብራችሁኝ የነበራችሁና እግዚአብሔር ወዳችኋለሁኝ። ክፉ አይንካብኝ፣ ክፏችሁን አያሰማኝ፣ ከፍታዬን ያሳያችሁ። ለምቀኞችም ለሚንጫጩትም ምንጊዜም ከላይ ነኝ፣ ከታች ያለ ሰው ነው የሚንጫጫው። ሞራላቸው ስለተሰበረ ነው። መልስ አትስጡ። ተናግሬያለሁ፣ አሁንም እናገራለሁ። መልስ አትስጡ። ኩሩ ናችሁ፣ ኩሩ ሁኑልኝ። ወዳችኋለሁ። እከሌ ከሌ አላልኩም እና ቻሌንጁን ደግሞ ተቀላቀሉን። 1 ነጥብ እንግባ። 1 ነጥብ ከገባን መቀሌ እንደው መቀሌ ለመሄድ ጉጉት ብያለሁ እንጃልኝ እንጂ የከይር ያርግልኝ ወዶቼ እና ወዳችኋለሁኝ። አንዳንዴ የሰው ልጅ ብዙ የሚጨቁነው ሰው ከሌለ ጠላት ከሌለው አያድግም። ምክንያቱም ጠላት ሲኖራችሁ ነው ከሌን ለመጣል ነው ብላችሁ ትጥቅ ብላችሁ ወደፊት የምትሄዱት። ጠላት ከሌላችሁ ተኝታችሁ ነው የምትቀሩት። አንዳንዴ ጠላት መኖሩ እኔን አንቀቶኛል። እሺ ተተኛችሁበት እንድትነሱ ያደርጋችኋል። እግዚአብሔር የሆነ ነገር ሲያደርግ ምክንያት አለው ማሮቼ፣ በምክንያት ነው። አጣችሁ ምክንያት አለው። ወደቃችሁ ምክንያት አለው። ሰው መጥቶ ሰው ሄደ ምክንያት አለው። ታመማችሁ ምክንያት አለው። ሁሉም ነገር ፈጣሪ የሚያደርገው በምክንያት ነው፣ ያለ ምክንያት አያደርግምና እወዳችኋለሁ። ሁሌም ወደፊት ለከፍታ የመሰረት የሆናችሁ ልጆች ነገ ቁሜ እናንተን ፊት አንስቼ ትልቅ ድርጅት ላይ የእናንተን ስም አንስቼ አዳኞቹ ብዬ በእናንተ ስም ብዙ መስራት የምፈልገው ነገር አለ። በቅርቡ አንዱ ይሳካልኛል። በእናንተ ስም የእናንተ ስም ተጽፎበት በቅርቡ አንድ ስራ እሺ ማሮቼ። ከዛ በቃ ትልልቅ ቦታዎች ላይ ድርጅትም ላይ ምንም ላይ የእናንተን ስም ሁሌ ከጎን አድርጌ እንደ ወንድሜም እንደ እናት እንደ አባቴ እንደ ሁሉ ነገሬ ተከሻ ያርጋችሁ ዞራለሁ። በከፍታዬ መሰረት በእድገቴ ሁሉ ማለት ነው። እሺ እናወዳችኋለሁ። ደህና ደሩልኝ፣ ክበሩልኝ፣ ከፍ በሉ። ሌላ ደግሞ አንድ ነገር ላሳያችሁ። ቆይ ላሳያችሁ። ይሄ እዚህ ጋር ቆይ አንዴ ላውጣና ላሳያችሁ። ይሄ እዚህ ጋር የሚታያችሁ የውሃ ማጣሪያ ነው። እሱም ስሟን አላውቀውም፣ ግን ከእህታችን የተላከልኝ ከአዳኞቹ ነው የመጣልኝ። ይሄ የውሃ ማጣሪያ በጣም ነው የማመሰግነው። በጣም 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 እግዚአብሔርን በቃ በጣም በጣም ማምላክን ክበሩልኝ። እወዳችኋለሁ። ማምላክን እኔ መናገር አልችልም፣ እንባዬ ነው የሚቀድመኝ። እሺ እንባዬን ሲያዩ ደግሞ ብዙ ሰው የውድቀቴ መነሻ ይመስላችኋል፣ ግን ደግሞ እኔ የምገልጸው በእንባ ነው። በቃ ወይ አልቅሼ ወይ የሆነ ነገር ሆና መናገር አልችልም። እሺ እና አመሰግናለሁኝ፣ አመሰግናለሁ። እሺ ወዳችኋለሁ። መልካም ሁኑልኝ፣ ደህና ደሩልኝ። ነገ ቀረጻ ስላለብኝ ልተኛ ዛሬ በጊዜ። እናወዳችኋለሁ። ሁሌም ወደፊት